በስመ ሥላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አሜን። ድርሳነ ቅዱስ ሩፋኤል በጥር 13 ቀን የሚነበብ አንድ አምላክ በሚሆን በአብ ወወልድ ወመንፈስ ቅዱስ ስም አምነን በጥር 13 ቀን የሚነበብ የሊቀ መላእክት ቅዱስ ሩፋኤል ደስ የሚያሰኝ ዜናን እንነግራችሁ ዘንድ ኑ። የፈታይ ማዕፀን ቅዱስ ሩፋኤል ጸሎቱና በረከቱ ከሁላችን ጋር ይሁን ለዘላለሙ አሜን። ቅዱስ አባት ሊቀ ጳጳሳት ዮሐንስ አፈወርቅ ወደሚነግረን እንመለስና እንዲህ ይነግረናል። ጌታችን ኢየሱስ ክርስቶስ ሂዱና ወንጌልን አስተምሩ፣ አንድ አምላክ በሆነ በአብና በወልድ መንፈስ ቅዱስ ስም አጥምቋችሁ ብሎናልና። ወንጌል ለማስተማር ስንጓዝ በባህር ደሴት ውስጥ ከአንዲት ቤተ ክርስቲያን አጠገብ ትንሽ ዋሻ አገኘን። ወደ ውስጣም በገባን ጊዜ ብሉያትና አዲሳት መጻሕፍትን የዚያን ዓለም ፍጻሜ የሚናገሩ ሌሎች መጻሕፍትንም አገኘን። የመጽሐፍቱን ትርጓሜም ስመረምር በቀደሙ ቅዱሳን አባቶቻችን ስለ ሰባቱ ሊቃነ መላእክት የተጻፈ ጽሑፍ አገኘው። የታላቁ ክቡር መልአክ እግዚአብሔር ቅዱስ ሩፋኤል ገናነት ስለ ሹመቱ ከሚናገር ምዕራፍም አነበቡ። መጽሐፉም እንዲህ ይላል። ሐዋርያ ቅዱስ ፊልጶስም ወደ መምህሩና ወደ ፈጣሪ ኢየሱስ ክርስቶስ ቀርቦ እኔና ወንድሞቼ ሐዋርያት ሁላችን እነሆ አንተ በእውነት የባሕርይ አምላክ እንደሆንም በባሕርም በየብስም ያለውን ሁሉ እንደፈጠር እናምናለን። ዛሬ የመላእክትን ክብር ይልቁንም አንተ በቸርነት ከፍ ያደረግከው የመልእክተኛ ቅዱስ ሩፋኤልን ነገር ትነግረኝ ዘንድ ለምናለሁ አለው። ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ ወዳጄ ፊልጶስ ሆይ ሁላችሁን ስለወደድኳችሁ እነግራለሁ። ቀድሞም አብን አሳየና ይበቃናል ብለህ ጠይቀኝ፣ እኔን ያየ አብን አየ ብዬ ነበር አለው። ጌታችን ኢየሱስ ክርስቶስም እንዲህ በነገረው ጊዜም ሦስቱ ሊቃነ መላእክት ቅዱስ ሚካኤልና ቅዱስ ገብርኤልን ቅዱስ ሩፋኤልም ከእሳታውያን ሰራዊቶቻቸው ጋር በጌታችን በኢየሱስ ክርስቶስ ትእዛዝ በታላቅ ክብር ከሰማይ ወረፋ ለጌታችን መድኃኒታችን ኢየሱስ ክርስቶስ አቤቱ ፈጣሪያችን ኢየሱስ ክርስቶስ ሆይ ከሰማይ አባት ከአብ ከባሕርይ ሕይወት ከማዊ መንፈስ ቅዱስም ጋር ምስጋና ላንተ ይገባል እያሉ ሰገዱለት። ቅዱስ ፊልጶስና ሁላቸው ሐዋርያት ሊቃነ መላእክት ባዩ ጊዜ ታላቅ ፍርሃትን ፈሩ። ጌታችን ኢየሱስ ክርስቶስን ያን ጊዜ አረጋግቷቸው ከእነርሱ ተሰወረ። ሐዋርያትና ቅዱስ ፊልጶስም ወዲያና ወዲህ ተመልክተው መላእክትና ሰው አንድ ወገን ሆነው የፍጥረታቸውና የአኗኗራቸውን ነገር ይነጋገሩን ዘንድ ጌታ ኢየሱስ ክርስቶስ ፈቃዱ እንደሆነም አወቁ። ታላቁ መልአክ ቅዱስ ሩፋኤልም ያን ጊዜ ሐዋርያ ቅዱስ ፊልጶስን ስለ እኔና ስለ ወንድሞቼ ሊቃነ መላእክት ታውቅ ወዳልና የሹመቴን መጠን እንድነግርህ ጆሮን ወደ እኔ አዘንብል፣ ቃሌን አድምጥ። በሹመት ክብር ቅዱስ ሚካኤል ቀዳሚ ነው። ስሙም አዛኝና እንደ እግዚአብሔር ያለ ማን ነው የሚል ነው። ሁለተኛውም ቅዱስ ገብርኤል ነው። የጌታችን የኢየሱስ ክርስቶስን ከእመቤታችን ከቅድስት ድንግል ማርያም መወለዱን ስላበሰረ ለስሙ ትርጓሜ ሰውና መላእክት ማለት ነው። እኔም ቅዱስ ሩፋኤል የተባልኩ መልአክ ከእነርሱ ሶስተኛ ነኝ። የስሜ ትርጓሜ ደስ የሚያሰኝ የአምላክ ፈውስ ማለት ነው። ከእኛም በመከተል እንደኛ ያሉ ሊቃነ መላእክት አሉ። እኛ ሰባታችን ሊቃነ መላእክትንም እናገለግለው ዘንድ እግዚአብሔር ፈጥሮናልና ሁላችን ሰዎች ከኃጢአታችን መለሱ ዘንድ በበደላቸው እንዳይጠፉ እንማልዳለን። እንደ ወንድሞቼ ሊቃነ መላእክት እኔንም እሳተ መናብርት ሰራዊተ መላእክቱ ላይ አለቃ አድርጎ ሾሞኛልና ቸር አምላኬ እግዚአብሔርን አመሰግናለሁ። በእውነት ከዙፋኑ በሚፈሰው የመላእክት ምስጋና ማል በተቀበልኩት ቃል ኪዳን ማኅፀንን የምፈታ እኔ ቅዱስ ሩፋኤል ነኝ። የሕይወት ዛፍ ፍሬዎችንም ለቅዱስ ፈጣሪ ስም ለሚያምኑ ሁሉ ደጎች ከአማያን አጣንም ከጻድቃንም በሚለዩበት የፍርድ ቀን በእጅ ሰጣቸው ዘንድ እግዚአብሔር የሚያዘኝን እኔ ቅዱስ ሩፋኤል ነኝ። ከደጋጎች አንዱ በምድር ላይ ለተቸገረ ሰው በጎ ነገርን ቢያደርግ ለተራሰው የራራውን የኔን ነገር የሚናገር መጽሐፍን የጻፈውን የተረጎመውንም በቅዱስ ወንጌል እናንተ የተቀበለ እኔም ተቀበለ። ከሊህ ታናናሾች ለአንዱ በደቀ መዝሙሬ ስም ቀዝቃዛዋን እንኳን ያጠጣ ዋጋውን አያጣም እንደተባለ በእኔም ስም ስለ ቅዱስ ፈጣሪ ቃል ብሎ የተቸገሩትን የረዳ በሰማያት በእጅ ያሉትን መዛግብት በእግዚአብሔር ትእዛዝ የምከፍትለት እኔ ቅዱስ ሩፋኤል ነኝ። ዳግመኛ መዓዛቸው ያማረ ፍሬዎችን በገዳማት ለሚጋደሉ ቅዱሳን በፈጣሪ እግዚአብሔር ትእዛዝ በእጅ የምሰጥ እኔ ነኝ። በጌታዬ በኢየሱስ ክርስቶስ ስም የሚታመኑትን ተሸክሜ በገነት ከሚፈሱት ከአራት ሕይወት ወንዝ ውሃዎች ይጠጡ ዘንድ ወስዳቸዋለሁ። ታላቁ ንጉሥ ጌታ እግዚአብሔር ፈጥሮ የሾመኝ ስለዚህ ነገር ነውና
ሐዋርያ ፊልጶስ ሆይ አትፍራ፣ ጽና፣ የጌታ ኢየሱስ ክርስቶስ ቅዱስ ወንጌልንም እስከሰበክ ሐዋርያ ፊልጶስ ሆይ አትፍራ፣ ጽና፣ የጌታ ኢየሱስ ክርስቶስ ቅዱስ ወንጌልንም ስበክ። እኔም ቅዱስ ሩፋኤል ከወንድሞቼ መላእክት ጋር ከአንተ ጋር ነኝ። አንተና ወንድሞቼ ሐዋርያት ሁላችሁም ጉዟችሁ እንዳይሰናከል እኛ ታዘናና የሚጋደሉ ሰማዕታትንም ስለ ጌታችንና አምላካችን ኢየሱስ ክርስቶስ ስም ሲጋደሉ የማይጠፋ አክሊልን እስከሚቀዳጁ ድረስም ፈጽሜ ልተዋቸው እጠብቃቸው ዘንድ ከእግዚአብሔር የታዘዘውን የቅዱስ ሩፋኤል ነኝ። በገዳም የሚኖሩ የተመረጡ ቅዱሳንን ገድላቸውና ተልኳቸው እስኪፈጽሙ አጸናቸው ዘንድ የታዘዙ የእግዚአብሔር አገልጋይ ነኝ ቅዱስ ሩፋኤል ነኝ ብሎ ይህን ሁሉ ለሐዋርያ ቅዱስ ፊልጶስ ከነገረው በኋላም ሊቀ መላእክት ቅዱስ ሩፋኤልና ሁላችሁ መላእክት በክብር ወደ ሰማይ አረጉ። ጸሎቱና በረከቱ ከሁላችን ከሕዝበ ክርስቲያን ጋር ይሁን ለዘላለም አሜን አሜን። ተአምር በረከቱ ለዘላለም ከሕዝበ ክርስቲያን ጋር ጸንቶ ይኖርና ልቡናን ደስ የሚያሰኝ ታላቁ ሊቀ መላእክት ቅዱስ ሩፋኤል ያደረገው ተአምር ይህ ነው። አንድ የቤተ ክርስቲያን ጠባቂ ነበር። በአንዲት ዕለትም በሊቀ መላእክት ቅዱስ ሩፋኤል ስዕል ፊት ሻማ ያበራ ዘንድ በገባ ጊዜ መቅረዙ የደብሩ አገልጋዮች ሳያጥቡት ብዙ ቀን ቆይቷልና ከዘይቱ የተነሳ እጅግ ቆሽሾ አገኘውም። መቅረዙም በወርቅ የተለበጠ ነበር። የቤተ ክርስቲያን ቅዱሳት ጠባቂም ያን መቅረዝ ያጥበው ዘንድ ወደ ባሕሩ ሐይቅ ሄደ። ጉማሬ መሰለ ቀንድ ያለው ከባሕር አራዊት ሁሉ የሚበልጥ አውሬም በባሕሩ ውስጥ ነበር። የአውሬም ወጥቶ የቤተ ክርስቲያኑን አቃቢ ያዘው፣ ይበላውም ዘንድ በእጁ ውስጥ የሻማ ማብሪያው መቅረዝ ተይዞ እያለ በባሕሩ መካከል ወዳለ ደሴት ወሰደው። በባሕር ዳርቻ ያሉ ዋናተኞች ሁሉ በአውሬው አፍ ተይዞ ያዩት ነበር። በላያቸው ሐዘንና ድንጋጤ ፍርሃትም ወረደ። እርስ በርሳቸውም ገና ነው መልአክ የእግዚአብሔር ሊቀ መላእክት ቅዱስ ሩፋኤል በእርሱ ባይቆጣ ኖሮ ለዚህ ክፉ አውሬ አሳልፎ ባልሰጠው ነበር ተባባሉ። የቅድስት ቤተክርስቲያን ዕቃዎች የሚጠብቅ የዚያ ሰው ልጆችና ዘመዶቹም ፈጥነው ሄደው በእንባና በለቅሶ እየጮሁ ከሚያስፈራ አውሬ አባታቸውን ያድንላቸው ዘንድ ከሊቀ መላእክት ቅዱስ ሩፋኤል ቅድስት ስዕሉ ፊት ቆመው ይለምኑ ይማጸኑ ጀመር። በንጽሕናና እግዚአብሔርን በመፍራት የሚያገለግል የዚያን ካህን ጩኸትና ስለ አባታቸው ወደ እርሱ የሚያለቅሱ የልጆቹን ልመናም ከእግዚአብሔር በተሰጠው ስልጣን የይቅርታ መልአክ የሆነ ታላቁ ቅዱስ ሩፋኤል ሰምቶ ራራላቸው። ከሰማይም ወርዶ የአርጉም አውሬ የቤተ ክርስቲያኗን ጠባቂ በአፉ ይዞ በውስጧ ወደ ገባባት የባሕሩ ደሴት ገባ። ከአውሬውም አፍ አቃቢውን አላቀቀው። በእጁ ከነበረው መቅረዝ ጋር ከባሕሩ ደሴት አውጥቶ በባሕር ወደብ ላይ አኖረው። አቃቢው ምንም ጉዳት አላገኘውም ነበር። የእጁ መቅረዙም ከሊቃነ መላእክት ሦስተኛ የሆነ ታላቁ መልአክ ቅዱስ ሩፋኤል እፍ ብሎ ዘይት መላበት። የመቅረዙ መብራትም በራ። አቃቢም ጤነኛና ደስተኛ ሆኖ ያን መብራት ይዞ ፈጥኖ ወደ ቤተ ክርስቲያኑ ውስጥ ገባ። በእጁ ከያዘው ከዚህ መብራት ቤተ ክርስቲያን ያለ መብራት አበራ። ይህን ተአምር ያዩ ሁሉ የቅዱስ ሩፋኤል አምላክ እግዚአብሔርን ፈጽመው አመሰገኑ። አቃቢውም ከዚህ ክፉ ነጣቂ አውሬ እንደምን አመለጥ ሲሉ ጠየቁት። የአቃቢም የአውሬ በያዘኝ ጊዜ ከሚያስደነግጥ ማስፈራት የተነሳ እንደ በድን ሆኜ ነበር። ወደ ጥልቁም ባሕር ይዞ አወረደኝ። መቅረዙም በእጄ እንደነበር፣ ነገር ግን በድንገት ልብሱ ብርሃን የሆነ በመስቀል ምልክት የተሰራ የብርሃን ዘንግን በእጁ የያዘ የክብር ልብስን የለበሰ ተገጾ ለአገልግሎቷ የምትደክም ቤተ ክርስቲያን ጠባቂ የእሳታውያን መናብርት መላእክት አለቃቸው እኔ ቅዱስ ሩፋኤል ላድን መጥቻለሁና አይዞህ አትፍራ አለኝ። ይህንም ብሎ የተገለጸልኝ ይህ ገናና መልአክ ቅዱስ ሩፋኤል ከያዘኝ ከዚያ አውሬ የሚፋጩ ጥርሶች አዳነኝ። በዓይኔ እያየሁትን በእጄ የያዙትን መቅረዝ እፍ አለው። በእጄ ውስጥ ባለው መቅረዝ ላይም እፍ ባለበት ጊዜ ዘይቱ በመቅረዝ ውስጥ መልቶ በመቅረዝ ውስጥ መልቶ በራ ሲል መለሰላቸው። እግዚአብሔርን የሚፈራ የሆነ የዚህን የዋህ አቃቢ ምስክርን በሰሙ ጊዜም ሕዝብ ሁሉ ደስ ተሰኙ። ይህን ተአምር በሊቀ መላእክት ቅዱስ ሩፋኤል አማላጅነት የገለጹ የልዑል እግዚአብሔርን ፈጽመው አመሰገኑት። የይቅርታና የርኅራኄ መልአክ የገናና መልአክ የቅዱስ ሩፋኤል ጸሎትና በረከቱ ከወዳጁ ከኔ ከኃጢአተኛ ልጆች ከነ ቤተሰቦቼ እንዲሁም ይህን ጸሎት ከሚያዳምጡ ከእህት ከወንድሞቼ ከእናት ከአባቶች ከሕዝበ ክርስቲያን ጋር ጸንቶ ይኑር ለዘላለሙ አሜን አሜን። እኔ በተሳሳቱ ባጓደሉ ቃላት በገደፍኩት ሁሉ ቅዱስ ሩፋኤል አባቴ ያማልተው ቃንቶ አስተካክሎ ጸሎት ልመናችን ባርኮ ቅዱስ ይቀበልን ባርኮ ቅዱስ ተቀብሎ ያጣታችን ምንም የመንግስት ምርሻ የዲያብሎስ ድል ያሻርግልን። የቅዱስ ሩፋኤል ረድኤቱ በረከቱ ይደርብን አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ሀደግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰነ ኢታብአነ
እዚህ ተመስውታ ለአድንነፉ ባላለም ኩልኩስ መዚያከ እቲ መንግስት ያርስ ባለ ዓለም ዓለም አሚን። በሰላም ቅዱስ ገብርኤል መልአክ ወክስተ ማርያም ሰላም ለኪ ድንግል በልናኪ ወድንግል በስጋኪ መግዚአብሔር ጸወት ሰላም ለኪ ብሩክት አንቲ እምአንስት ብሩክ ፍሬ ከርስኪ ተፈሥሒ ፍስሕቶን ተጸጋ እግዚአብሔር መስለኪ ጸልዩ ዛመት በፍቅር ወልኪ ኢየሱስ ክርስቶስ ከመስለና ጣዊና አሚን። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሚን አሚን። ምን ይደረግልን?